ህይወቴን ለማንም ኤክስፕሌን ማድረግ አይጠበቅብኝም፣ ግን ነገሮችን ለማጥራት አሁን ልብ ብለህ ስማኝ። ኖርዌይ ላይ ስኖር እንደ ማንኛውም ኢትዮጵያዊ ኖር ያለውኝ እኔ ኦስሎ አልኖርኩኝም። ትሮንዳሃይም፣ በርገን ምናምን የሚባሉ ከተሞች አልኖርኩም። እኔ የኖርኩት ኦሊሶ እንደምትባል ከተማ ነው። አሁንም ቢሆን ስለ እኔ ኢንፎርሜሽን የሚሰጥ ሰው አለ፣ ሴትዮ የሚከፍላት ሰው አለ። ቲክቶክ ላይ እንደዚህ የተመረጠ ይገባል ምልህ ቲክቶከሮች ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩ ሰዎች ጥርት አድርጌ እንድናገር አያስፈልግም ነው ያልኩት። ለካ ያስፈልጋል አባቴ ያስፈልጋል። የቲክቶክን እሾህን በሾህ እንደሆነ በሉ የቲክቶክን ነገር በቲክቶክ ነው ገብቷል። በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው ኖርዌይ አብሬው የኖርኩት ሰውዬ ይከራከርላል። ዛሬ ደውሎልኝ ነበረ አቡሻ በህይወቴ የሚያቀኝ ሰውዬ፣ በህይወቴ የማልደብቀው ሰውዬ ማለት ነው ወንድሜ በለው ይስቃል። ምክንያቱም ያቀኛላ ገብቷል። ልልህ የምፈልገው ባለጌ ሁል ጊዜ ባለጌ ነው። የሰው ስም እየጠራ የሚሸቅል የሰው ስም እየጠራ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም ብልግና ነገር የተነጋገሩ ብልግና ነገር የተሳደቡ እናቱ እንዲትሁን የምናምን ልጅ እየተባለ ያቺ የምትለዋ ሴትዮ ማለት ነው እኔ አላቃት። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ቴስዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም፣ በፍቃደኝነት የመጣሁ። ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ነው ያለኝ። ግባ ህይወት መስረት ልጆች ውለድ። ገብቶሃል? የሚወዱ ሰዎች ያውቃሉ፣ የሚቀርቡ ሰዎች ያውቃሉ። ስለዚህ ወደ ኢትዮጵያ ስመጣ ራሱ ማለት ነው በራሴ በፍቃደኝነት ፖሊስ አላመጣኝም። እኔ በፖሊስ ጣቢያ ገብቼ የማላውቅም፣ ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላደርግ ማለት ነው። ክሪሚናል ነገር የለኝም፣ እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነግበን ይከፈላቸዋል፣ የሚያገኙት ጥቅም አለ። ስለዚህ እኔ በእውነት አላቃትም። ስሜን በትክክል እንኳን ጠርታ ማታቅ ሴትዮ እንዴት ነው የምታቀኝ? ኢሳያስ ትላለች። ኢሳያስ አፈወርቂ ነው ኢሳያስ። እኔ ስሜ ማስተር በፍቃዱ ታደሰ ተሰማ እባላለሁኝ። የአብሳላት አባት የናታን አባት
የዮሚት አባት የዘይባ ግርማ ባለቤት ታትስ ኢት አለቀ። እሱ ኢሳያስ አይደለም ስሜ። እኔ ኢሳያስ የሚባል ስም የለኝም። እኔ ስሜ እናቴ ያወጣችልኝ እሱ ባለው ብላ ነው። አባቴ ያወጣልኝ በፍቃዱ ብሎ ነው። ስለዚህ አባቴ በለጠና በፍቃዱ ተባልኩኝ። እናቴ ግን እሱ ባለው እሱ ዋ ነው የምትለኝ። ስለዚህ ኢሳያስ የሚባል ስም የለኝም። እኔ አፏን ከምናምን ተስፋውና ምንም ነገር የለኝም። ስለዚህ ቴሲዬ ወድሃለሁ ወንድሜ። ምንም አይነት ኮኔክሽን የለኝም። ጌም ላይ ለሱ ስማኝ ልንገር ለሱ ሱፍ ገዝቼ ቬሎ ለኔ ገዝቼ ሱፍ ውድ ነው። አቅሟ አትችለውም። አቅሟን ውድ ነው። ኖርዌይ ላይ ሱፍ በጣም ውድ ነው አባቴ። እንኳን ሱፍ አይደለም በርገር ኪንግ ውድ ነው ኖርዌይ ላይ። ስለዚህ አባቴ ዝም ብላ ሱፍ ልግዛ ቢል አይመጣውም። ስለዚህ ይሄ የሆነ ጌም አለ መሰለኝ እዛ ላይ አባቴ የኢሳያስን ቀሚስ ሊቀድ ነው የኢሳያስ ሱፉን አትሸወዱ። ይሄ ቢዝነስ ነው። ስለዚህ ቴሲ አላቃትም፣ አታቀኝም። ኢንፎርሜሽን የሚሰጥ ሰው አለ ወይ ብር ተከፍሏታል? በአንተና በሷ ማል የሚተዋወቅ ሰው አለ ብለህ ታስባለህ? ምክንያቱም ብዙ መረጃ ስለአንተ የሚሰጣት ሰው አለ። ቴሲ የተሸወደችው ነገር ልንገር። እኔ በጣም መጥፎ ሰው ብሆን ማለት ነው ቅድም እንዳልከው ነው ከኢትዮጵያ ሆኜ መክሰስ እችላለሁ። ሙሉ ኢንፎርሜሽን አለኝ ለኔ የምትኖርበት ምናምን ስሟ ራሱ ከና አያቷ ስም የምትኖርበት ቤት 2 አይነት ቤት ነው የመጣው። የምትኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ተሸቅል በማለት ነው ዝም ያልኩት እኔ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ። ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን፣ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወሰዳል ብዬ አስባለሁ። እኔ እወስዳለሁ በስነ ስርዓት። ኖርዌይ ላይ የምትኖሩ እስኪ አንድ ቁጥር ጻፉ። ኖርዌይ ላይ የምትኖሩ ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? በቃ ላይ እኔና ኢሱ ረጅም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረጅም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ። በጣም ብዙ ጊዜ በዚህ ኢሱ በጣም አከብሮ የሚያደርገውን ነገር በጣም የሚያወራውን ነገር የሚያቅ